ዮናስ እባላለሁ 27 ዓመቴ ነው። ከ30 በላይ ሰራተኞች ያሉት ዮራይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ፋውንደር እና ሲኦ ነኝ። እንዲሁም ከ6000 በላይ ተማሪዎችን የሚያሰለጥን የኦንላይን ኤጁኬሽናል ፕላትፎርም አለኝ ከኢሌክስ አካዳሚ የሚባል እዛም ላይ ፋውንደር እና ኢንስትራክተር ነኝ። እንዲሁም ሶሻል ሚዲያ ላይ የኤዱኬሽናል ኮንቴንት ክሬት አደርጋለሁ። ከ1 ሚሊዮን በላይ ፎሎወሮች አሉን አክሮስ የተለያዩ ሶሻል ሚዲያዎች። እንዲሁም ፐርሰናሊ ደግሞ ከፈጣሪ ጋር ያለኝ ሪሌሽንሺፕ ጥሩ ለማድረግ ለመቅረብ ሞክራለሁ። ከቤተሰቤ ጋር ከጓደኞቼ ጋር ያለኝ ግንኙነት ፍሬያማ እንዲሆን የቻልኩትን ያህል ጥረት አደርጋለሁ። ይህንን ስል ብዙ ሰው ዋው ታድለህ በ27 ዓመትህ ይሁን ነገር በጣም እድለኛ ነህ፣ ህይወት በጣም አሪፍ ነው ይለኛል። እውነት ለመናገር ግን ብዙዎቻችሁ ይህን ቪዲዮ የምትመለከቱት የኔን ላይፍ ስታይል፣ የኔን አስተሳሰብ፣ የኔን ፕሪንሲፕሎች አትፈልጓቸውም ብዬ ነው የማስበው። በዚህ ቪዲዮ ላለፉት 5 ዓመታት አሁን ላይ የደረስኩበት ቦታ ላይ ለመድረስ የከፈልኩትን መስዋዕትነት ነግራችኋለሁ። ከዛ በኋላ ይህንን ህይወት እዚህ ቦታ ላይ መድረሱን እፈልገዋለሁ ወይስ አልፈልገውም የሚለውን ራሳችሁ ትወስናላችሁ። ለምትፈልጉት ሰዎች ግን ያዘጋጀሁት አንድ ልዩ ስጦታ አለ። እሱንም የቪዲዮ መጨረሻ ላይ ነግራችኋለሁ። እንጀምር። የመጀመሪያው ጠንክራችሁ ስትሰሩ ህይወታችሁን ለመቀየር ስትሞክሩ የምትከፍሉት መስዋዕትነት ኖርማል አለመሆንን ነው። ኖርማል ሰዎች የሚያደርጉት ነገር ያስደስታችሁም፣ ትንሽ ነገሮች ኤክሳይት ያደርጓችሁም። ከጓደኞች ጋር ቁጭ ብሎ ቡና መጠጣት 20 ምናምን ደቂቃ ማውራት በቃ ይከብዳችኋል። የሆነ ከ10 ደቂቃ በኋላ መቁለጥመት ትጀምራላችሁ። ሜቢ እኮ የምትሰሩት ነገር እኮ ላይኖር ይችላል። ቢሮ ገብታችሁ ኦር ቤት ተመልሳችሁ፣ ግን ገብቶ እዛ የሆነ ቪዲዮ ማየት የሆነ ነገር ማድረግ ይሻላል ከሰው ጋር ቁጭ ብሎ ኖርማል ከሆኑ ሰዎች ጋር ሃንጋውት ማድረግ እና ይሄ ትልቅ ኮስት አለው። ምክንያቱም ብዙ ሰው ኖርማል ነው፣ ብዙ ሰው አቬሬጅ ነው። ከዛ ውስጥ ራሳችሁን ስትለዩ ትናንሽ ነገሮች ያስደስቷችሁም፣ ኤክሳይትመንቱን ታጣላችሁ። እኔ አሁን ብዙ ሰው አስታውሳለሁ ገና ኤርሊ ስቴጅ ላይ ቢዝነሴን እየገነባሁ የነበረ ጊዜ ላይ ከጓደኞቼ ጋር ምሳ ከበላን በኋላ ቡናን ጠጣ ማኪያቶን ጠጣ ብለን የሆነ ቦታ ቁጭ ካለን እዛ የተቀመጠን ቦታ ላይ ከ10 ደቂቃ በላይ ከቆየ ሆኔ ፊዚካሊ ያመኛል፣ ጉነጠነጣለሁ። ያቁኛል ጓደኞቼ በቃ ዮናስ ሊሄድ ነው ማለት ነው የሚሉት። ሰው ብድግ ይሄዳሉ። እና ይሄንን ያመጣው አምቢሽኑ ነው፣ ሄዶ መስራት የመፈለግ ወይም እዚህ ኖርማል የሚመስል ሲቹዌሽን ላይ መቆየት አልፈልግም የሚል ነገር ነው። በዚህ መሀል ያላችሁ ሪሌሽንሺፕ እየቀነሰ ይመጣል። እንዲሁም ደግሞ ለነገሮች ያላችሁ ኤክሳይትመንት ይጠፋል። የሆነ ቦታ ኢቨንት ተዘጋጀ፣ የሆነ አዲስ ሬስቶራንት ተከፈተ፣ እዚህ ቦታ ፈን እናደርግ ምናምን፣ እነዚህ ነገሮች እየሰለቿችሁ ይመጣሉ። ቤዚክሊ ሰው ለፈን ብሎ የሚያደርጋቸው አክቲቪቲዎችን በሙሉ ቴስታቸውን እያጣችሁ ትመጣላችሁ ማለት ነው። ይሄ ትልቅ መስዋዕትነት ነው። ምክንያቱም ከሆነ ጊዜ በኋላ ሶሳይቲው አይቀበላቸውም፣ እናንተም ሶሳይቲውን አትቀበሉት። ይሄ ወደ ሁለተኛው መስዋዕት ወደምታደርጉት ነገር ይወስደናል። እሱም ሰዎችን ታጣላችሁ። ሳትፈልጉት ከሰዎች ጋር ያላቸው ሪሌሽንሺፕ እየጠበበ ይመጣና ምናልባት በህይወታችሁ ማተር የሚያደርጉት 2-3 ሰዎች ይሆናሉ። ብዙ ሰው አሁን ይህን ሲመለከት በጣም ሰፊ ሰርክል ያለው መዓት ሰው ጋር ሀንጋውት የሚያደርግ ሊመስል ይችላል። ግን በሚያስቅ ሁኔታ የጓደኛ ሰርክሌ እጅግ በጣም ጠባብ ነው። በጣም ጥቂት ሰዎች ናቸው ሰርክሌ ውስጥ ያሉት። ክሎዝ የሚያውቁኝ ብዙ ናቸው፣ የማውቃቸው ብዙ ናቸው፣ ግን የልቤ የምላቸው ሰዎች ጥቂት ናቸው። ምክንያቱም የመጀመሪያው በቃ ሪሌተብል መሆን ታቆማላችሁ። እነሱ ያዩትን ኳስ አላያችሁትም፣ እነሱ ያዩትን ሙቪ አላያችሁትም፣ እነሱ የሄዱበት ሬስቶራንት አልሄዳችሁም። ቤዚክሊ ሰው ጓደኛ ሊሆን የሚችለው ማውራት ከቻለ ነው። የምታወሩበት የጋራ ቶፒክ ከሌላችሁ ጓደኛ መሆን አትችሉም። አሁን ይቸግራለሁ። የቲክቶክ ቶፒክ ሲነሳ የቲክቶክ ቶፒክ ጋር ሪሌት ማድረግ አልችልም። ቢካዝ አላይም ቲክቶክ ነው። የኳስ ቶፒክ ጋር ሪሌት ማድረግ አልችልም፣ ኳስ አላይም። ስለዚህ ይሄ ሪሌተብል አለመሆን የጓደኛ ሰርክላችሁ በጣም እያጠበበው ይመጣል። ሁለተኛ አውትግሮ ታደርጋላችሁ ሰዎችን። በፊት አብረዋችሁ የጀመሩ አብረዋችሁ የተማሩ ሰዎች ስታክ አድርገው የሆነ ቦታ ላይ ቆመው ሊሆን ይችላል። እናንተ ስታድጉ እነሱን ጥሎ ማለፍ ግዴታ ይሆናል። ስታገኟቸው ወሬያችሁ በሙሉ ምን ይሆናል? ስለ ፓስቱ ብቻ፣ ስለ በፊቱ ነገር ብቻ ይሆናል። ያ ደግሞ ከሆነ ጊዜ በኋላ የሚያሳድግ አይደለም። እየተገናኛችሁ ያላችሁት ፓስት ላይ ነው እንጂ ፊውቸር ላይ አይደለም። አሉኝ ጓደኞችን ያሁን ዩኒቨርሲቲ የሆነ ያህል ዓመት አብረን ያሳለፍ ነው እና ስንገናኝ የምናወራው ስለ ድሮ ብቻ ነው። ወደፊት አብረን የምናስበው ነገር የለም። አሁን ላይ ምን የተከናወነ ነው፣ እንዴት ኢምፕሩቭ ማድረግ እንችላለን የሚለውን አናወራም ከነዛ ሰዎች ጋር። ስለዚህ ቤዚክሊ እነሱን ለማግኘት ምናልባት 2 ወር 3 ወር 4 ወር ሊወስድብኝ ይችላል። ጓደኝነታችን እያየ ነው እየሳሳ ይመጣል። አሁን ላይ ካሉኝ ክሎዝ ፍሬንዶች ያለን አንድ ፕሪንሲፕል ምንድነው? ጓደኝነት ኮንቪኒየንስ ነው። ያ ማለት አንድ ሰፈር ስለሆነን አንድ ነገር ላይ ስለተገናኘን ጓደኛ ልንሆን እንችላለን። ከዛ በኋላ ያገናኘን ነገር ከጠፋና በሌላ ነገር ማስቀጠል የማንችል ከሆነ ጓደኝነቱ እንደ ኮንትራክት ይቋረጣል። ኮንትራክቹዋል ነው ማለት ነው። ለዛ የሚቀሯቸው ሰዎች በጣም ጥቂት ነው የሚሆኑት። ይሄ ባይ ዘ ዌይ ቤስት ፍሬንድ ጋር ጓደኛ ጋር ብቻ ሳይሆን ኢቭን ሪሌሽንሺፕ ውስጥ ራሱ አፌክት ያደርጋቸዋል። ምክንያቱም አብዛኛው አሁን ላይ ሪሌሽንሺፕ ላይ የገጠመን ችግር ምንድነው? ሴቱም ወንዱም ሪሌሽንሺፕ ዴፊኔሽኑን እየፈለገ ያለው ከኢንስታግራም ነው። የሆነ ወንድ አለ በጣም ኬር የሚያደርግ በጣም የሚንከባከብ ማዕት አበባ የሚልክ ነው
he's always there በቃ በተፈለገ ቁጥርና ያ ነው የወንድ ስታንዳርድ ተብሎ ይቀመጣል። እናንተ ሀስለር ናችሁ፣ ግራይንድ እያደረጋችሁ የታገላችሁ ባለበት ጊዜ ላይ የሆነች ልጅ ጋር ዴት ታደርጋላችሁ። ከዛ የምትፈልገውን አቴንሽን አትሰጧትም ቢካዝ የእናንተ ፕራዮሪቲ ስራ ስለሆነ። ሶ ሪሰንትሊ አንድ ጓደኛዬ ጋር እያወራ ነበር። ሂዝ ኦልሞስት ላይክ 21 22 እንደዛ አካባቢ ነው እድሜውና አሁን ላይ ምን ላይ ነው ፎከስ ማድረግ ያለብኝ በሚል እያወራን ነበርና አሁን ላይ ምን ላይ ነው ፎከስ ማድረግ ያለብኝ የሚለው ስጠይቀኝ የነገርኩት ነገር ምንድነው እዚህ ስቴጅ ላይ ትልቁ ፎከስ መሆን ያለበት በተለይ ደግሞ ለወንድ ልጅ ከፈጣሪው ጋር ያለው ግንኙነትና ስራው ላይ ነው። እነዚህ ሁለቱ ናቸው እሱን ሰው የሚያደርገው። ዋንስ ሰው ከሆነ በኋላ ህይወት ከኖረው በኋላ ሰውን ኢንቫይት የሚያደርግ ህይወት ሲኖረው የዛኔ ነው ስለ ሪሌሽንሺፕ ስለ ትዳር ስለሚባሉ ነገር የምር ሲሪየስሊ ኬር ማድረግ መጀመር ያለበት። አንድ የኮፕቲክ አባት ናቸው ሲሉ የሰማሁት ሴት ልጅ ዴት ከማድረጋችሁ ከመግባታችሁ በፊት የምታስገቡበት ወደ ህይወታችሁ የምትጠሩበት ህይወት አላችሁ ወይ? ህይወት ከሌለህ መጀመሪያ ፎከስ ማድረግ ያለብህ ያንን ህይወት መገንባት ላይ ነው። ያ ህይወት ማለት ደግሞ ከእግዚአብሔር ጋርና ከስራ ጋር የምትገነባው ነውና ያንን በመገንባት ሂደት ውስጥ በዙሪያችሁ ያሉ ሰዎች በሙሉ ዴት እያደረጉ እናንተ ምናልባት ዴት ላታደርጉ ትችላላችሁ። ዴት የምታደርጓቸው ሴቶች ጋር ሪሌሽንሺፓችሁ ላይ ቀጥል ይችላል። ይሄ ሁሉ ለምንድን ነው? እነሱ ወይም ደግሞ ማርኬቱ ወንድ ብሎ ያስቀመጠው ስታንዳርድ አለ። እናንተ እሱን ሚት ማድረግ አትችሉም። በጊዜው መጥፎ ነገር ሊመስል የሚያሳዝን ነገር ሊመስል ይችላል፣ ግን እውነታው እሱ ነው። ስቴጅ ነው፣ ስቴጅ ኦፍ ላይፍ ታልፉታላችሁ። እስክታልፉት ግን ፔንፉል ነው። ሶስተኛው ሳክሪፋይስ የምታደርጉት ነገር የሚሆነው ኢሚዲየት ሃፒነስ ነው፣ ወይም ደስታ የሚባለው ኮንሴፕት ይጠፋባቸዋል። ደስታ እንዴት ነው? ደስታ ምንድን ነው? ደስታ እንዴት ነው ዲፋይን የተደረገው? ደስታ ኢሞሽን ነው አይደለ? ኢትስ አ ፊሊንግ። ሰዎች ደስተኛ ለመሆኑ ብለው በጣም ብዙ ነገር ያደርጋሉ እና የደስታ ትርጉሙ ከሆነ ጊዜ በኋላ ይቀየርባቸዋል። ምን ማለት ነው? ገንዘብ መስራት ስትጀምሩ በገንዘብ ማድረግ የምትችሏቸው ነገሮች ይጨምራሉ። ክለብ መሄድ ትችላላችሁ፣ የሆኑ ሰዎች ጋር ሄንጋውት ማድረግ ትችላላችሁ፣ ልብስ መግዛት፣ እቃ መግዛት፣ የሆነ ነገር ያስደስተኛ ብላችሁ የምታስቧቸው ነገሮች በሙሉ ማድረግ ትችላላችሁ። እዚህ ጋር ነው ጥያቄው የሚመጣው። እውነተኛ ፍሪደም፣ እውነተኛ ነፃነት ማለት የሆነ ነገር ማድረግ እየቻሉ አለማድረግን መምረጥ ነው። ገንዘብ ኖራችሁ መዝናናት እየቻላችሁ አለመዝናናትን መምረጥ እሱ ትክክለኛ ፍሪደም ነው። የምትመርጡት ስለማትችሉ ሳይሆን የተሻለ ነገር ቢወታችሁ ስላለ ነው። ሰዎች አይገባቸውም። ቅዳሜ ማታ እኔ ቢሮ አምሽቼ መስራት እመርጣለሁኝ ወጥቼ ከጓደኞቼ ጋር ከምዝናና። አይ ነው ለኖርማል ሰው ሴንስ አይሰጥም። why would you do that? ቅዳሜ ነው፣ ሳምንቱ ሙሉ ስትሰራ ነው ያልከው ራይት። ምን ችግር አለው ቅዳሜ ማታን ቁጭ ብለህ ሃንጋውት ብታደርግ? ኖ እኔ ከዛኛው መዝናናት ይልቅ ቢሮ ቁጭ ብዬ ጊዜ ማሳለፍ፣ ማንበብ፣ ኦር የሆነ ሙቪ ማየት ቢሮ ውስጥ እሱ ይሻለኛል። ምናልባትም እኮ እዛ ሄደው ከሚዝናኑ ሰዎች በላይ እኔ አፎርድ ላደርገው እችላለሁ። ግን አፎርድ የማድረግና ያለማድረግ ጉዳይ ሳይሆን ደስታን የምፈልግበት ሶርስ ይቀየራል። ለብዙ ሰው ደስታ የማገኝበት ሶርስ ቦሪንግ ነው። በቃ ቦሪንግ ሰዎች ትሆናላችሁ። የሆነ ሰዓት ላይ ኮንቨርሴሽናችሁ ሲሪየስ ነገር ነው የሚሆነው። የምታስቡት የሚታያችሁ ፐርስፔክቲቭ በሙሉ በቃ ቢዝነስ ነው፣ ገንዘብ ነው፣ ኦፖርቹኒቲ ነው፣ ሰዎችን መርዳት ነው። ይሄ ደግሞ ፈን አይደለም። ሌላው ሳክሪፋይስ የምታደርጉት ጊዜያዊ ጤንነት ነው። ጊዜያዊ ጤንነት ሲባል አንዳንድ ኤክስትሪም ነገሮችን ማድረግ ግዴታ ይሆናል። አይ ነው አሁን እንዲሳወራው ሴክሲ ላይሆን ይችላል፣ ግን እናንተ የሰማችሁት ይሄ ላይፍ ወርክ ላይፍ ባላንስ የሚባል ሁሉ ነገር ቼክ የተደረገችለት አይነት ህይወት ሳክስ ነው። እኔ አሁን አንዳንድ ልጆች በተለይ ሴቶች ቲክቶክ ላይ መጥተው በቃ ይሄን ያህል ሰዓት ትሰሪያለሽ ከዛ ሰልፍ ኬር እንዴት ታደርጊያለሽ ምናምን ሲሉ አይ ሚን ካም ኦን፣ ይሄ በጣም ከሪያሊቲ የራቀ ነገር ነው። ለምንድን ነው ሰውን የምታሳስቱት? ሪል ሀስል እንደዛ አይደለም። ላይክ ሪል ሀስል ማለት ነው የሆነ 3 ቀን 4 ቀን ምናምን ኦል ናይተር ፑል ማድረግ ሊሆን ይችላል፣ ሌሊቱን ሙሉ መስራት ሊሆን ይችላል፣ ምናልባት የሆኑ ቀኖች በቀን አንድ ጊዜ መብላት ሊሆን ይችላል፣ በ48 ሰዓት አንዴ መተኛት ሊሆን ይችላል። ይሄ ሁሌ ታደርጉታላችሁ እያልኩኝ አይደለም፣ ግን ዴር አር ዴይስ ይሄንን የሚፈልጉ እንዲህ የሚፈለግበት ሰዓት ላይ ሳክሪፋይስ ለማድረግ ፈቃደኞች ካልሆናችሁ አይ እኔ እኮ እንዲህ ነኝ፣ ኧረ እኔ በቃ በቀን ከ8 ሰዓት በላይ አልሰራም ምናምን የምትሉ ከሆነ እርሱት። ደህና ነገር ቢልድ ማድረጉ ግን አምቢሽየስ ስትሆኑ ፍሪኩዌንትሊ ታደርጉታላችሁ። የሆነ ሲዝን ነበር እኔ በህይወቴ የማስታውሰው፣ አዳር ነበረ እንቀርጽ የነበረው። አንድ ሳምንት ሙሉ አዳር ቀረጻ ነበር። ቀኑ ሙሉ ሰራለሁ፣ አዳር ደግሞ ቀርጻለሁ። እያገኘሁ የነበረው የ3 ሰዓት የ4 ሰዓት እንቅልፍ ነው። ለመንቃት ሲባል በጣም ብዙ ካፌን ወስዳለሁ፣ ብዙ ቡና ጠጣለሁ። ማለቅ ስለነበረበት ያ ፕሮጀክትና ታመምኩኝ። ጨጓራ በሽተኛ ሆኜ ነበረ። ኤክስትሪም ጨጓራ የደረሰው የዛኔ እዛ ጋር ነበረ። ግን ምን መሰላችሁ ጥሩነቱ 20ዎች ውስጥ ስትሆኑ ሰውነታችሁ ምንም ነገር መቋቋም ይችላል። በተለይ ደግሞ early 20s early ያርለም አክቹሊ ይላል። በቃ 20ዎቹ ጀነራሊ ብዙ ነገር መቋቋም ይችላል። ያለ እንቅልፍ መቆየት ይችላል፣ ያለ ምግብ መቆየት ይችላል፣ አይደክምም፣ ረጅም ሰዓት መስራት ይችላል። ይሄንን ጊዜ በደንብ ራሳችሁን አቢዩዝ ብታደርጉት በኋላ ላይ የምትተነፍሱበት ጊዜ ይኖራችኋል።
በኋላ መተንፈስ ያለባችሁ ጊዜ ላይ መሯሯጥን የመሰለ መጥፎ ነገር የለም። ቤተሰብ የለባችሁም፣ ኃላፊነት የለባችሁም። እዚህ ጊዜ ላይ ነው ራስን ማስጨነቅ። አንድ የሰማሁት አባባል አለ፣ የት እንደሆነ ባላቅም፣ ግን አሁን እንዳላችሁበት ታይም የተሻለ ጊዜና የተሻለ ፍሪደም አይኖራችሁም። ወደፊት የሚመጣው ጊዜ ከዚህ የባሰ ነው። ቤተሰብ ይመጣል፣ ልጅ ይመጣል። የዛኔ ሳትወዱ በግዳችሁ የሆነ ነገር ማድረግ እየፈለጋችሁ ሳታደርጉ ትቀራላችሁ። ቢሮ ማደር እየፈለጋችሁ ቤት ውስጥ የምትጠብቃችሁ ልጅ ስላለች አታድሩ። ስለዚህ ቡም ሌሊት ያደረሰው ይቀርባችኋል፣ ይበልጣችኋል ማለት ነው። ያ ጊዜ ሳይመጣ አሁን ራሳችሁን ታስጨንቁታላችሁ። ይሄ ማስጨነቅ ግን ቴምፖራሪ የሆነ ጊዜያዊ የሆነ ህመም ያመጣል። ጨጓራ፣ ራስ ምታት ምናምን የሚባሉት ነገሮች ሊመጡ ይችላሉ። ስለዚህ ይሄንን ሜቢ ለመቋቋም ስፖርት ልትሰሩ ትችላላችሁ፣ ቫይታሚኖች ልትወስዱ ትችላላችሁ። ግን እንዲህ አይነት ኤክስትሪም ነገሮችን ይፈልጋል። ያ ማለት ሲሪየስ የሆነ የጤና ጉዳት የሚያመጡ ነገሮችን ዝም ብላችሁ ትቀበላላችሁ ማለት አይደለም። ግን አይሚን ለወጣት 4 ቀን አለመተኛት፣ 3 ቀን ፕሮፐርሊ አለመተኛት ምንም ማለት አይደለም። አይ ነው እንዲህ እንደማወራው ቀላል አይሆንም። ግን አብዛኛው ዋይልድ የሆነ ሰክሰስ ያመጡ ሰዎች ሜንታል ፒሳቸው የተረበሸ ነው ወይም አይምሮ ላይ ከባድ የሆነ ጫና ያለባቸው ሰዎች ናቸው። ኤለን መስክ ብትወስዱ ይህንን አይምሮ ማንም አይፈልገውም ሲል በተደጋጋሚ ይሰማል። ለምን ኢማጂን 1 ትሪሊየን ወርዝ የሚያደርግ ሰውዬ ምን አይነት ጭንቅላት ነው ያለው? እሱ አይምሮ ውስጥ መሆን በጣም ከባድ ነው። እና እኛ ብዙ ሰው ሪዋርዱን ነው እንጂ የሚፈልገው መንገዱን መጓዝ አይፈልግም። እና በቃ ፒስ ኦፍ ማይንዳችሁን ታጣላችሁ። ሆነስትሊ እኔ ለረጅም ጊዜ ከቢሮ ስመለስ ምን የመሰለ ስራ ሰርቼ ጥሩ ገንዘብ ሰርቼ ወደ ቤቴ ስመለስ ተበሳጭቼ መሪ እየደበደብኩ ነበር ቤቴ የምገባው። ምን እንደሚያበሳጨኝ ይሁን አላውቅም፣ ግን የሆነ ሃንገር አለ፣ የሆነ አምቢሽን አለ እና ያ የፒስ ኦፍ ማይንድ ፕሮብለም እንደሆነ አውቀዋለሁ። አሁን እግዚአብሔር ይመስገን እየተረጋጋሁ መጥቻለሁ። ግን ኤርሊ ስቴጅ ላይ የሃንገር ፒስ ኦፍ ማይንድን አሰጥቶኛል። 5ኛ ጭንቀት ነው። ጭንቀት ብዙ ፎርም አለው። የሚያስጨንቃችሁ ነገር አሁን ላይ ምን ያህል ሲሊ እንደሆነ የምታውቁት ከ5 ዓመት በኋላ ነው። የዛሬ 4 ዓመት የጻፍኳቸውን ያወራኋቸውን ነገሮች እጄ ስመለከት አስጨነቀኝ የምላቸው ነገሮች እስቃለሁ። አሁን በየቀኑ ፌስ የማደርጋቸው ነገሮች ናቸው እና የጭንቀት ሶርሱ ይለያያል፣ ሌቭሉ ይለያያል። ግን ሞር እየሰራችሁ በመጣችሁ ቁጥር በጣም የሚያስጨንቀው ነገር መሰላችሁ ከጓደኞቻችሁ ጋር አይዞሌትድ ስትሆኑ ማለት ነው። አልመጣም እያላችሁ ነው እኮ የሆነ ቦታ እንሂድ፣ አልመጣም፣ እንዲህ እናደርግ፣ አይ አልሄድም፣ ምን ታደርጋለህ? እሰራለሁ። የት አለ ስራህ? የምትሰራው ነገር ውጤቱ የት አለ? ለምንድነው የምትለፋው? ለምንድነው እየታገልክ ያለው? ይሄን ያህል ለምን ዝም ብለህ አትመጣም? የምታሳዩት ነገር የላችሁ። ይሄ በጣም ስትረስፉል ነው። በጣም ይችን ታልፏትና ለሰዎች የምታሳዩት ነገር ኖሯችሁ ከዛ እየሰራችሁ ደግሞ እራሳችሁ ደግሞ ያስጨንቃችኋል። ያ በቂ አይደለሁም የሚል ስሜት ደግሞ አለ። አይ በቂ እኮ አይደለህም፣ like you're not good enough, you're not good enough, you're not good enough። ሶ ያንን ድምፅ ጸጥ ለማስባል ሲባል በጣም ረጅም ሰዓት መስራት፣ ረጅም ሰዓት መልፋት፣ ረጅም ሰዓት መጨነቅ ይመጣል። እኔ ይሄ ነገር ኤክስትሪም ደርሶብኝ ነበር ላስት ይር እና የጭንቀቱ ሌቭል በጣም ጨምሮ ጨጓራ በሽተኛ ሆንኩኝ። ጨጓራዬንና ልቤን ያመኝ ጀመር። ከዛ ሄጄ ዲያግኖስ ተደረግኩኝ ከአንዴም 2-3 ጊዜ እና ዲያግኖስ ሲደረግ ምንም ነገር የለብህም፣ ጨጓራህ ፒውር ሰላም ነው ተባልኩ። ሰላም ነው፣ ምንም ችግር የለብህም። ታዲያ ምንድን ነው ስትረስ? እንዴ ስትረስ ጨጓራ እንደሚያማላቅም ነበረ። ለካ one of the biggest reasons የሰው ልጅ ወገቡ እንዲታመም አጥንት ላይ፣ ጭንቅላት ላይ፣ ልብ ላይ፣ ጨጓራ ላይ ትልቅ ኢምፓክት ያለው ነገር ነው ጭንቀት ነው። ሰው ጭንቀት አፌክት የማያደርገው ጭንቀት የማይወልደው የጤና ችግር የለም። እና ብዙ ጊዜ ሀብታም አይተኛም። ብዙ ሰዎች ለፍተው ገንዘባቸውን በኋላ ኢንጆይ ያደረጉትም ሌላ ሰው ነው የሚበላው ምናምን ሲባል የምታዩት የሚሰሩት ስራ በሽተኛ ስለሚያደርጋቸው ሳይሆን ጭንቀት ውስጥ ስለሆነ ነው። ያ ጭንቀት ውስጥ መሆን ጨጓራ፣ ጉበት፣ ልብ ምናምን ኩላሊት የሚባሉ በሽታዎችን ያመጣልና እንዲህ ስላችሁ እያስፈራሯችሁ አይደለም። ግን ስትረስ መጨነቅ የሚባለው it's a common factor። ደህና ነገር መገንባት የሚፈልግ ሰው ይጨነቃል። አበቃ። ይሄ እውነታ ነው። የሆነ ሰዓት ላይ ደግሞ ጭራሽ ገንዘብ እየሰራችሁ ነው፣ ግን ለሰራተኛ የምትከፍሉት ላይኖራችሁ ይችላል። የደሞዝ ሊያንሳችሁ ይችላል። እሱ ራሱ ሌላ ጭንቀት ነው። ገቢዎች ታክስ የምትከፍሉት ገንዘብ ልታጡ ትችላላችሁ። ጥሩ እየሰራችሁ እኮ ነው። ሶሳይቲው፣ ጓደኞቻችሁ፣ ቤተሰቦቻችሁ እኮ ጥሩ እየሰራችሁ እንደሆነ አይተው ብድር እኮ እየጠይቋችሁ ነው። እናንተ ግን ደሞዝ የምትከፍሉት የላችሁ። ያስጨንቃል። 6ኛው እርካታ ማጣት ነው። የምትሰሩት አቺቭ የምታደርጉት የምታሳኩት ነገር በሙሉ ሴንስ አይሰጣችሁም። ማለት ሌሎች ሰዎች መጥተው ብሮ you did this day በጣም ክሬዚ ነገር ነው እንኳን ደስ ያለ አይሜን እስከዚህ ነው። እኔ አስታውሳለሁ 500,000 ሰብስክራይበር ስናልፍ አብረውኝ የሚሰሩት ልጆች በቅርብ የሚያውቁኝ they were really excited። ስልክ ተደውሎልኛል ከውጪ ከዝኖቼ ምናምን they were really happy ለኔና ለምን ደስተኛ እየሆንኩ ያልሆነው እኔ ለምን እርካታ የማይሰማኝ የለም። ዜሮ የሚሰጠኝ የደስታ ስሜት የለም። የሚገርማችሁ እና ለምንድን ነው ስል
ለራሴ የሰጠሁት ሃይር ኤክስፔክቴሽን አለ። ዮናስ ከዚህ በላይ ትልቅ ነገር የሚያሳካ ነው የሚሰራ ነው ብዬ ከዮናስ የምጠብቀው ነገር አለ እና ኦልዌይስ ያ ነገር ከፍ የሚል ባር ነው። ሶ ኢማጂን መያዝ የምትፈልጉት ነው ላይክ መጨበጥ የምትፈልጉት ነገር ነው ብላችሁ አስቡት። ልክ ያስኩት ስትሉ ከፍ ይላል፣ ያስኩት ስትሉ ከፍ ይላል፣ ያስኩት ስትሉ ከፍ ይላል። ሶ there's always something more to do። በቃ ያ ጋፕ ሁሌ አለ፣ እየሰፋ ነው የሚሄደው። ሶ ጋፑ እንዳይሰፋ ለራሴ የሰጠሁት ግምትና እየዚህ ያገኘው ያለሁት ነገር እንዳይለያይ ሲባል በጣም መሮጥ በጣም መታገል ይመጣልና በዛ ውስጥ ሌሎች ሰዎች አሪፍ ናቸው ቢሏቸው ነገሮች ለእናንተ ሴንስ አይቷችሁ እርካታ ማጣት ትጀምራላችሁ። ይሄ በጣም ባይ ዘ ዌይ እጅግ በጣም ብዙ ሰዎችን ወደ አላስፈላጊ አዲክሽን ወደ አላስፈላጊ ሱስ እንዲገቡ ያደረጋቸው ይሄ ነው። ብዙ አርቲስቶች፣ ብዙ ዘፋኞች፣ ብዙ ታዋቂ ሴሌብሪቲ ሰዎች ማለት ነው ሳቲስፋክሽን ከማጣት ነው አላስፈላጊ ነገር ውስጥ የሚገቡ። ለምን? በአንድ ጊዜ ሁሉ ነገር ይሳካል ዳሰት ከዛ በኋላ ህይወት በምን ደስተኛ ይሆን? ሴንስ አይሰጥም። ከዛ በኋላ መጀመሪያ ይቅም የነበረ ሰውዬ ሲጋራ ይጀምራል። ከሲጋራ ዊድ ይላል፣ ከዊድ ኮኬን፣ ከኮኬን በመርፌ እያለ በቃ እስከ ጥግ ድረስ ራሱን እስከ ማጥፋት ድረስ የሚደርሰው ሳቲስፋክሽን ፍለጋ ነው። እንዲህ ስላችሁ ስኬታማ ሰው ሁሉ ሳቲስፋክሽን አጥቶ ይሎ ይሞታል እያልኩኝ አይደለም። ግን ትናንሽ የሚመስሉ ነገሮች ለእናንተ ሴንስ ያጣሉ፣ ኢንጆይ ማድረግ ታቆማላችሁ። ይሄ ነው ኮስቱ። ሰባተኛውና የመጨረሻው የሚሆነው ህይወታችሁ ቦሪንግ ይሆናል። ብዙ ሰው የሀብታም የስኬታማ ሰዎች ህይወት የሚመስለው በጣም ከለርፉል የሆነ የሚያምር ነገር ነው። የሚያምር ሳይድ አለው፣ ከለርፉል ሳይድ አለው። ግን በየቀኑ ተነስታችሁ የምታደርጓቸው ነገሮች ተመሳሳይ ናቸው። ተመሳሳይ ምግብ ልትበሉ ትችላላችሁ፣ ተመሳሳይ አለባበስ፣ ኤቭሪዴይ ተመሳሳይ ስራ፣ ተመሳሳይ ሚቲንግ ሊሆን ይችላል። እንደምታስቡት በጣም ሬንቦ የሆነ ፈን ነገር አይደለም። ሆነስትሊ ስኬት የሚመጣው አንድ ነገር ደጋግሞ ኤክሰፕሽናል በሆነ መንገድ መስራት ላይ ነው እንጂ ሁልጊዜ አዲስ ነገር በመፈለግ አይደለም። ሶ ስኬት ኢዝ ቦሪንግ። የሆነ ነገር አቺቭ ማድረግ ኢዝ ቦሪንግ። ኢማጂን አትሌቶችን ተመልከቷቸው እስኪ። ሁላችሁ የምታውቁትን ክርስቲያኖ ሮናልዶን ውሰዱ። ሮናልዶ ምን ያህል ቀን ነው ትሬን ያደረገው? ጋድ ኖስ ምን ያህል ቀን እንደሆነ፣ ምን ያህል ሰዓት ነው ትሬን ያደረገው? በጣም ብዙ ሰዓት። ራይት? ዱ ዩ ሪሊ ቲንክ እያንዳንዱ ቀንና እያንዳንዱ ሰዓት በጣም የሚያስደስት እንጂ የሚያደርገው ነገር እንደሆነ? ዴፊኒትሊ ኖት። ግን እያንዳንዷ ቀን የምትጨምረው ነገር አለ ኢየሱስ ስኬት ላይ። በኋላ ሂዶ ሾው ማድረግ ያለበት ጊዜ ሲደርስ እነዛ ቀኖች ተደማምረው ነው ያንን ፐርፎርማንስ የሚያመጡት። ሶ ህይወታችሁ ቦሪንግ ይሆናል። በዙሪያችሁ ያሉ ሰዎችም ቦሪንግ ይሆናሉ። ከለርፉል የሆነ ህይወት አይኖርም። ሶ ከለርፉል የሆነ ህይወት ክሬት የምታደርጉበትን ኦፖርቹኒቲ እድሉና ፍሪደም ታገኛላችሁ፣ ፋይናንሻል ፍሪደሙ ስለሚኖራችሁ። ግን እናንተ የምታስቡትን ያህል ቀላልና ሲምፕሊፋይድ የሆነ ህይወት አይሆንም። ከዛ ደግሞ there is no going back። አንዴ ከወጣችሁ በኋላ በተለይ ደግሞ በራሳችሁ ልፋት ከሆነ የወጣችሁት ወደኋላ መመለስ ኖርማል ህይወት ውስጥ መግባት አትችሉም፣ አይፈቅድላችሁም። አይምሮ ኦልሬዲ እዛ ጋር ፊክስ ይትሉናል። ሶ ይሄን ስነግራችሁ ግን የራስ ህይወት ጨለማ ሌሊቱን ሙሉ ሲያለቅስ የሚያደርጋችሁ እንዳትስሉት። ትልቁ ጥበብ ያለው የሰው ልጅ እዚህ ጋር ነው። መላመድ። ተላምጄዋለሁ ይሄንን ህይወት አም ኦኬ ዊዝ ኢት። አንዳንዶች ኖርማል ያልሆኑት ነገሮች ያሸነፍኩበት የራሴ ጥበብ አግኝቻለሁ። እሱ መንፈሳዊ ህይወት ነው። ምናልባት ኢንተረስትድ ከሆናችሁ በሌላ ቪዲዮ እነግራችኋለሁ እንዴት አንተርፕረነርሺፕ ላይ ቢዝነስ ላይ መንፈሳዊ ህይወትን ኢንተግሬት አድርጌው ትልቅ ሰላም እያገኙበት፣ ትልቅ ሳቲስፋክሽን፣ ትልቅ ደስታ፣ ትልቅ ፒስ እያገኙበት እንደሆነ በሌላ ቀን እነግራችኋለሁ። ግን እነዚህ አሁን ሜንሽን ያደረግናቸው መስዋዕትነቶች ኦልሞስት ኤቭሪ ደህና ነገር ማሳካት የሚፈልግ ሰው የሚያልፍበት ነው። አይኖ ብዙዎቻችሁ ገንዘብ መስራት፣ ሚሊዮነር መሆን፣ ትላልቅ መኪና መንዳት፣ ፋንሲ ቦታዎች መዝናናት፣ ዱባይ መሄድ በጣም ልትፈልጉ ትችላላችሁ። አይ ነው እንደዛ አይነት ቪዲዮ ነው የምትመለከቱት ራይት። ግን ጥያቄው የሚሆነው ምን ያህሎቻችሁ እነዚህን ነገሮች መስዋዕት ለማድረግ ዝግጁ ናችሁ ነው። ሁሉም ሰው ከተራራው ላይ ያለውን ቪው ማየት ይፈልጋል፣ ግን ተራራውን ለመውጣት ፈቃደኛ የሆኑ ሰዎች ጥቂት ናቸው። የትኛው እዚህ ምድር ላይ ደህና ነገር ለመስራት ደህና ነገር ለመገንባት የሚለፋ ሰው እነዚህን መስዋዕትነቶች መክፈሉ የማይቀር ነው የሚሆነው። ሰው ጥያቄው የሚሆነው እንግዲህ ለእናንተ ይሄ ነው። ምን ያህሎቻችሁ ትፈልጉታላችሁ? ምን ያህሎቻችሁ እነዚህ ነገሮች መስዋዕትነት ለመክፈል ዝግጁ ናችሁ? ካወራኋቸው 7 ነገሮች ውስጥ ለእኔ ይሄኛው በጣም ወሳኝና መስዋዕትነት ለማድረግ ዝግጁ የሆንኩት ነው የምትሉትን ኮሜንት ላይ ጻፉልኝ። ለእናንተ ዝግጁ ለሆናችሁ ሰዎች መተጋገዝ አለብን ብዬ አስባለሁ። እኔ አሁን ላይ ያሉኝ ቢዝነሶች ለመጀመር ከ4 ዓመት በላይ ወስዶብኛል። እናንተ ያን ያህል ጊዜ ሊወስድባችሁ አይገባም። ለምን ካላችሁኝ ሞዴል የምታደርጉት ሰው ስላለ። እኔ ሞዴል የማደርገው ሰው በማጣት ብዙ ነገሮችን በሙከራ በስተት ነው የተማርኩት። እንዲሁም የቀሩትን ነገሮች ደግሞ በጣም ብዙ መጽሐፍ በማየት ብዙ ትሬኒንጎች፣ ኤክስፔንሲቭ የሆኑ ኮርሶችን በመግዛት ነው አሁን ላይ የገነባሁትን ነገር መገንባት የቻልኩት። እናንተ ያን ያህል መውጣት አይጠበቅባችሁ። ምክንያቱም አሁን ላይ ከየትኛውም ቦታ ሄዳችሁ ሞዴል ማድረግ ትችላላችሁ። ኦልሬዲ የሰራውን ነገር ወደ ራሳችሁ ቀይራችሁ መጠቀም ስለምትችሉ ሰው እናንተም የሚቀጥሉትን 90 ቀናት ቢዝነስ ለመገንባት መጠቀም የምትፈልጉ ከሆነ ያዘጋጀውላችሁ እድል አለ። እሱም የ3 ቀን ነፃ የኦንላይን ኢቨንት ነው። ክተት በክረምት የተሰኘ የኦንላይን ኢቨንት አዘጋጅቻለሁ። ክተት በክረምት እንደ ቃሉ
ክተት ነው፣ በቃ ዘመቻ ነው። ገንዘብ ላይ ዘምታለን ነው። 12 ሳምንት አብረን ቢዝነስ እንጀምራለን። ምክንያቱም ለወጣት ትልቅ ፕራዮሪቲ ሊሰጠው የሚገባው ነገር ገንዘብ መስራት ነው። የማስተምራችሁም የማሳያችሁም እንዴት ያለምንም መነሻ ገንዘብ ከቤታችሁ ናችሁ ገንዘብ እንደምትሰሩ ነው። ክተት በክረምት ሐምሌ 1 እንገናኛለን። እንዴት የሰርቪስ ቤዝድ የሆነ ኤጀንሲ ቢዝነስ እንደምትጀምሩ የአንዳንዱ ስቴፕ ብሬክዳውን እያደረኩ አሳያችኋለሁ። ኢቨንቱ ነፃ ነው፣ ምንም የምትከፍሉት ክፍያ አይኖርም። ኦንላይን የሚከናወነው ስልክና ኢንተርኔት ካላችሁ ከየትኛውን ቦታ ጆይን ማድረግ ትችላላችሁ። በነፃ ቦታችሁን ለማስያዝ ከስር ዲስክሪፕሽን ላይ እና ኮሜንት ላይ የማስቀምጥላችሁ ሊንክ ተጫኑት። ሐምሌ 1 በክተት በክረምት እንገናኛለን።